የሕግጋቱ ድምፅ ይወቅሰኛል። ጤርጥዮስ ዘቫቲካን። ይህ ዓለም በሕግ እንጂ በዘፈቀደ የሚመራ አለመሆኑ እሙን ነው። የሰው ልጅም ከመነሻው አሳቢነትን ከሕገ ልቦና ጋር የተቸረው ፍጥረት በመሆኑ የሚተዳደረው በሕግ ነው። ከስነ መለኮት አንጻር የሕግ ምንጩ መለኮታዊ በመሆኑም በሰዎች ሁሉ ዘንድ የሞራል ቅቡልነት አለው። ሐዋርያው ጳውሎስ ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን ሲል ሕግ መለኮታዊ መነሻ እንዳለው ይጠቁማል። የሰው ልጅ የምድራዊውና የሰማያዊ ዓለማት አማካኝ ፍጥረት በመሆኑም አንዱን ጥሎ ሌላውን አንጠልጥሎ መጓዙ ከእውነት መጉደልን ያመላክት እንደሆነ እንጂ ረብ የለውም። እጓለ ገብረ ዮሐንስ የከፍተኛ ትምህርት ዘይቤ የተሰኘ መጽሐፋቸው ሰው በሁለት ዓለማት መካከል የሚገኝ አማካኝ ፍጥረት ነው። በአካሉ የጉልሁ ዓለም ተካፋይ ነው። በመንፈሱ የረቂቁ የዘላቂው ዓለም ተሳታፊ ነው። በስነ ፍጥረት ላይ የሚጸናው የግዴታ ሕግ በሱም ላይ ይጸናል። በመንፈሳዊ ነገሮች ላይ የሚጸናው የነፃነት ሕግ በሱም ላይ ይጸናል። ስለ ሁለቱም ዓለማት አግባብ አለው። ስለዚህም የምርመራውን አቅጣጫ ወደ ሁለቱም ይመራል ይላሉ። የፍልስፍና መምህሩ ኢያሱ ባሬንቶ ደግሞ ሰው የመሆን ጉዞ በተሰኘው መጣጥፋቸው ለዚህ የእጓለ አስተያየት በሰጡት ማፍታቻ ይህንን ብለዋል። የፍልስፍና ምርመራ ሁለቱንም ዓለማት ምድራዊውንና ሰማያዊውን በአንድ ላይ አስተባብሮ በመያዝ ስለመላው ዓለምና ስለ ሰው ልጆች ይበጃል ያለውን በሕግ ምክንያት የተመሰረተ አስተያየት ያቀርባል። ሁለቱ ዓለማት በአግባቡ ተረድቶ የዜግነት ግዴታውን የሚወጣበትንና መብቱን የሚያስከብርበትን ሕግጋት ነድፏል ማለት እንችላለን። ሰው የምድራዊና የሰማያዊ ዓለማት ዜጋ ከሆነ ሁለቱን ዓለማት በአግባቡ ተረድቶ የዜግነት ግዴታውን የሚወጣበትንና መብቱን የሚያስከብርበትን ሕግጋት ነድፏል ማለት እንችላለን በማለት አብራርተዋል። በቅርቡ ለንባብ የበቃው የዳዊት በዛብህ የሕግ ፍልስፍና የተሰኘው መጽሐፍም የምዕራቡን ዓለም ንጽረተ ዓለም መነሻው አድርጎ ስለ ሕግና የሞራል ፍልስፍና ያለውን ሁለቱንም አይነት እይታዎች አቅርቧል። ሕግ ማለት የሰው ልጆች ለአንድ የተለየ ዓላማ ብለው የሚፈጥሩት ስርዓት እንጂ በተፈጥሮ የተገኘ ወይም ከፈጣሪ የተሰጠ አይደለም የሚሉትንም ሆነ ሕግ ዘላለማዊና የማይለወጥ ባህሪ እንዳለው የሚያምኑትን ፈላስፎች ሀሳብና መሟገቻ ነጥቦች መሳ ለመሳ አቅርበዋል። በመጽሐፉ ውስጥ በአማኝነትም ሆነ በአላማኝነት ጎራ ተሰልፈው ስለ ሞራልና ሕግ ግንኙነት የተተነተኑ ፈላስፎችም ነገሮችን በጥልቀት የሚገነዘቡ አሳቢያን የሥነ መለኮት ሰዎችም እንደየእይታቸው ተስተናግደውበታል። ሕግ ከሞራልና ከፍትህ ጋር ያለው ተዛምዶም በስፋት ተዳስሷል። በአንድ ወገን አማንያኑ የሞራል ሕግ እንደ ማንኛውም ባህል ሁሉ በዝግመተ ለውጥ እየተቀየረና እየተሻሻለ የሚሄድ ማህበራዊ ስምምነት ወይም ሶሻል ኮንትራክት እንደሆነ ማሰባቸውን ሲገልጽ፣ በሌላም በኩል ከዚህ በተቃራኒ የቆመው ምልከታ ቀርቧል። ሕግ ከማህበረሰባዊ ሞራልና ልማድ ጋር የጠበቀ ግንኙነት ያለው ብቻ ሳይሆን ውጤታማ ሊሆን እንደሚገባውም በመጽሐፉ ውስጥ ተገልጿል። ጠንካራ የሕግ የበላይነት እንዲኖር ጥሩ ሕግጋት እንደሚያስፈልጉም ጥቆማ ይሰጣል። የመንግስት ስልጣን የተገደበና ተጠያቂነት ያለው እንዲሆን የሚያደርገው ሕግ መሆኑን ሲጠቅስ፣ የብዙሃን አምባገነንነት የነፃነት ጸር እንደሆነ የሚናገሩ ምንባባትም አሉ። በእርግጥ ደግሞ የሕግ ሕልውና ባልተረጋገጠበት ሁኔታ የሰውን ዓለም ማሰብ ከባድ ነው። ሕግ በሌለበት ሀገር ሰላም ወጥቶ መግባት፣ ዘርቶ ማጨድ፣ ወልዶ ማሳደግ አይቻልም። የሰው ልጅ በምድር ላይ ተዘልሎ መቀመጥ ይችል ዘንድ ሕግ ዋናው ነገር ነው። ያጠፋ የሚከሰሰውና የሚቀጣው፣ የተበደለ የሚካሰው በሕግ አማካኝነት ነው። ሕግና ፍትህ ከሰው ልጅ ነፃነት ጋር በእጅጉ የተቆራኙ በመሆናቸውም ስለ ሕግ ማወቅ በጣም አስፈላጊ ነው። ይልቁንም አሁን ላይ ሕገ ወጥነት ለሚያምሳት ጊዜና ወቅት እየጠበቁ ከየሰፈሩ በሚነሱ የጎበዝ አለቆች እየተናጠች ላለች ሀገራችን ዘላቂ ሰላም መስፈን ስለ ሕግ አስፈላጊነት ብቻ ሳይሆን ስለ ዋጋው ማወቅ ግድ ይለናል። የሕግ ባለሙያው ዳዊት በዛብህ የሕግ ፍልስፍና የተሰኘ መጽሐፍ ደግሞ በዚህ ረገድ ያለብንን የእውቀት ክፍተት የሚሸፍን ሆኖ አግኝቼዋለሁ። ስለ ሕግ ባላቸው ጥልቅ ግንዛቤ በመጽሐፉ ውስጥ ዋቢ ከተደረጉ በርካታ ፈላስፎችና አሳቢያን መካከል ለሕግ የበላይነት ትልቅ ትምህርት ከመስጠቱ አንጻር የሶቅራጥስን የሕይወት ፍጻሜ የሚመለከተውን ክፍል በተሞክሮ የተፈተነ ስለሆነ በምሳሌነት ልጠቅሰው ወድጃለሁ። ታሪኩ
ባጭሩ እንዲህ ነው። ሶቅራጥስ ከ470 እስከ 399 ዓመተ ዓለም የኖረ የግሪክ ፈላስፋ ሲሆን ሰውየው በዘመኑ የነበረውን የአኗኗር ዘይቤ ክፉኛ በመተቸት ይታወቃል። ራሱን የአቴናን ጃጃራምነት ለማንቃት ከመለኮት ዘንድ የተላኩ ተናዳፊ ተርብ ነኝ ይልም ነበር። ይሁንና እንዲህ አይነቱ ነገር ያልተመቻቸው የሀገሬው ሰዎች በተቃውሞ ይነሱበታል። የወጣቱን አእምሮ አበላሽተሃል፣ አማልክቱን ተሳድበሃል የሚሉ ክሶች አቅርበውበትም የሞት ፍርድ ይበየንበታል። ይሁንና በፍርዱ ኢፍትሐዊነት ያልተስማሙ ደቀ መዛሙርቱ ሶቅራጥስን ከእስር ቤት ሊያስመልጡት በመሻት የዘየዱትን መላ በቅርብ ባልንጀራው በኩል ያስታውቁታል። የሶቅራጥስ ምላሽም እምቢታ ይሆናል። የተፈረደበት ሞት ኢፍትሐዊ መሆኑን ቢያውቅም ከእስር ቤት ማምለጡ ግና የባሰ ህገወጥነትና ኢፍትሐዊ መሆኑን በማስረዳት አሻፈረኝ ይላል። ሶቅራጥስ በአቴና አደባባይ ከ500 የሚልቁ አባላት ባሉት ሸንጎ ፊት ቀርቦ የቀረበበትን ክስ እንዲከላከል እድል ተሰጥቶት እንደነበር የሚተርከው የህግ ፍልስፍና መጽሐፍ ዝርዝሩ በሚከተለው መልኩ አስቀምጦታል። በዚህም ወቅት ሶቅራጥስ ራሱንና ፍልስፍናውን በሚገባ የተከላከለ ቢሆንም ኢፍትሐዊ በሆነ መንገድ የሞት ፍርድ ተጣለበት። ሶቅራጥስ በእስር ቤት ሆኖ የሞት ፍርዱ የሚፈጸምበትን ቀን እየተጠባበቀ ሳለ ፍልስፍናውን በሚያስተምርበት ወቅት የሚያውቁት ባለሀብቶች ወደ ሌላ ከተማ ሊያስመልጡት ሴራ ጠነሰሱ። ይህንንም እቅድ ክሪቶ የተባለ የሶቅራጥስ ወዳጅ ለሶቅራጥስ በመንገር አሳምኖት ከወህኒ ቤት እንዲያስመልጠው በማሰብ ልከውት ነበር። በመሆኑም አንድ ቀን ክሪቶ ራሱ ሶቅራጥስ ወዳለበት የወህኒ ክፍል ከጥበቃው ጋር ተመሳጥሮ በመግባት ይህንኑ ሀሳብ ይነግረዋል። ሶቅራጥስና ክሪቶ በዚያች አነስተኛ ክፍል ውስጥ የሚያደርጉትን ውይይት አፍላጦን ክሪቶ በሚለው አስደናቂ ድርሳን ውስጥ በዝርዝር አስፍሮታል። ክሪቶ ያቀረበለትን ሀሳብ ሶቅራጥስ ሙሉ ለሙሉ ያልተቀበለው በመሆኑ ክሪቶ ሶቅራጥስን እስከ መለመን ደረጃ ደርሶ ነበር። ሶቅራጥስ ሚስትና ልጆች ስላሉት ለነሱ እንኳን ብሎ ሕይወቱን እንዲያተርፍ ኢፍትሐዊ በሆነ መንገድ የከሰሱት ሰዎችም በእኩይ ተግባራቸው ተደስተው እንዳይኖሩና የአቴንስ ሕዝብ ልብም እንዳይሰበር በማባበል ይጠይቀዋል። ሶቅራጥስ የተላለፈበት የሞት ፍርድ ኢፍትሐዊ መሆኑን ቢያቅም ከእስር ቤት ማምለጡ ግን የባሰ ህገወጥነትና ኢፍትሐዊ መሆኑን ለክሪቶ ለማስረዳት ይሞክራል። በአቴንስ ከተማ በኖረባት 70 ዓመታት የአቴንስ ህግጋት እንቅፋት ሆነውበት እንደማያውቁ እንዲያውም ራሱን በፈቃዱ አስገዝቶ የኖረ እንደነበር ያዋሳል። ህግጋቱ የተለያዩ ቢሆኑም በአንድ ስርዓትና ሰብዕና የታቀፉ እንደመሆናቸው ድምፃቸውን ጥርት ባለ መንገድ እንደሚሰማና ከድቷቸው ቢሸሽ እንደሚወቅሱት ጭምር ይናገራል። በአቴንስ ከተማ ይህን ሁሉ ዓመታት ሲኖር በማወቅም ሆነ ባለማወቅ ከህግጋቱ ጋር ውል እንደፈጸመና እስከዛሬ ድረስ መብቱን እየጠበቁ እንዳኖሩት፣ አሁን ግን በጥቂት ሰዎች ሴራ አማካኝነት ከህግጋቱ ጋር የፈጸመውን ውል ሊያፈርስ እንደማይገባ እየደጋገመ ለክሪቶ ይነግረዋል። የህግ ፍልስፍና መጽሐፍ ደራሲ ዳዊት በዛብህ የህግጋቱ ድምፅ ይወቅሰኛል የሚለውን ይህን የሶቅራጥስ አባባል የተለያዩ ፈላስፎች አስፋፍተውት በመንግስትና በህዝብ በመንግስትና በግለሰብ መሃል የሚደረግ ውል መሆኑን ለማስረዳት እንደተጠቀሙበትም ገልጿል። እኔ ደግሞ ይህ አባባል ለማህበራዊውና ፖለቲካዊው ሰፈራችን ብቻ ሳይሆን ለሃይማኖቱም መንደራችን ትልቅ መልእክት እንዳለው ይሰማኛል። በፖለቲካውም ሆነ በሃይማኖቱ ጎራ ያሉ ሰዎች የየሰፈራቸውን የህግጋት ድምፅ በህሊናቸው የሚሰሙ ቢሆን ኖሮ ዛሬ ላይ ማንም እየተነሳ በግብታዊነት የሚፈነጭባት ሀገር አትኖረንም ነበር ብዬ አስባለሁ። የዛሬን አድርገውና ኃይለማርያም ይርጋ የህግ የበላይነት በተሰኘ መጣጥፍ ስለቀደመው ዘመን ልምዳችን ሲገልጽ የእኛ ሰው ጸብ የለሽ በዳቦ የሆነ አምባጓሮ ሲገጥመው፣ ንብረቱ ሲደፈር፣ ቃላባይ በሆነ ሰው ሲከዳ፣ በመንግስት አካላት ሆነ በግለሰብ መብትና ጥቅሙ ያለ አግባብ ሲገፈፍ ፍትህ በጄ ብሎ መብቱን በኃይል ከማስከበር ይልቅ በህግ አምላክ ብሎ እማኝ ቆጥሮ ጉዳዩን ወደ ባህላዊ ፍርድ ቤት ሰጪ ወይም ህግ አስከባሪ አካል ወይም መደበኛ ፍርድ ቤት ይዞ በመሄድ መብቱን የማስከበር አኩሪ ባህል አለው ይለናል። ከቅርብ ጊዜ ወዲህ ግዘፍ ነስቶ የሚስተዋለውና አሁንም ድረስ ብቅ ጥልቅ እያለ ሰላማችንን የሚያውከን ግና የግለሰቦችና የቡድኖች ፍላጎት እንጂ የህግ የበላይነት አይደለም። እነሆ የህግ ፍልስፍና የተሰኘውን
ወቅታዊ መጽሐፍ የሚያነብ ሰው ሕግን በተመለከተ ጥሬ አተገባበሩን ብቻ ሳይሆን ከነገሩ ጀርባ ያለውን ጥልቅ ፍልስፍናዊ እይታና ነባራዊ እውነታ ለመመልከት የነገሩን ውል በቅጡ ለመረዳት እድል ያገኛል። የደራሲው የቃላት አጠቃቀምና የሐሳብ ፍሰት የተዋጣለት በመሆኑም ለንባብ ይመቻል። በየመሃሉ የሚገኙ ጸናን የፍልስፍና ሐሳቦችም ውስጥን ሰቅዘው በመያዝ ያመራምራሉ። የመጽሐፉ ደራሲ ዳዊት በዛብህ ከባድ የሚመስለውን ፍልስፍናዊ ርዕሰ ጉዳይ አቅልሎ ውስብስቡን እሳቤ በቋንቋችን አፍታቶ ስላቀረበልንም ትልቅ ምስጋና ይገባዋል።